ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 12 ቀን 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃምና በሸዋ ቀጠናዎች በወሰደው መብረቃዊ ጥቃት የጠላት አመራሮችን በመደምሰስና በመማረክ የፋኖ አርበኞች አኩሪ ድል አስመዝግበዋል። ዝርዝር የአውደ ግንባር መረጃዎችን እናደርሳችኋለን። የአርሰናልን ማሸነፍ ተከትሎ ደስታቸውን ሲገልጹ የነበሩ በርካታ የአዲስ አበባ ወጣቶች መታፈሳቸው ተገልጿል። ዝርዝሩን ይዘናል። በኦሮሚያና በሲዳማ ክልሎች ድንበር በተቀሰቀሰ ግጭት የንጹሃን ህይወት መጥፋቱንና ቤቶች መቃጠላቸው ታውቋል። ከግጭቱ ጀርባ ያለውን የአገዛዙን ሴራ እንመለከተዋለን። ግብጽ በኤርትራ በሶማሊያና በደቡብ ሱዳን በኩል የዘረጋቸው ወታደራዊና ጂኦፖለቲካዊ ከበባና አንዳንድ እርምጃዎች ቀጠናው ላይ ውጥረት ፈጥሯል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በጎጃምና በሸዋ ቀጠናዎች በወሰደው መብረቃዊ ጥቃት የጠላት አመራሮችን በመደምሰስና በመማረክ አኩሪ ድል አስመዘገበ። የአማራ ፋኖ ደመና ሻለቃ አርበኞች ማርዘነብ ከተማ ላይ ተወሽቆ በህዝብ ላይ ግፍ ሲፈጽም የነበረውን የብልጽግና ወራሪ ኃይል ሌሊቱን ከ11 ሰዓት ተኩል ሰዓት ጀምሮ በመምታት ታላቅ ወታደራዊ ድል ተቀዳጅተዋል። በከፍተኛ የውጊያ ጥበብና ወታደራዊ ብልጫ በተመራው በዚህ መብረቃዊ ጥቃት ከ50 በላይ የጠላት ኃይል ሲደመሰስ በርካቶች መቁሰላቸው የተረጋገጠ ሲሆንም የሻለቃው መሪ መቶ አለቃ ተሾመና መቶ አለቃ ሽመልስን ጨምሮ በርካታ አዋጊዎችም በተደረገው እልህ አስጨራሽ ውጊያ ተደምስሰዋል። የፋሽስቱ ስርዓት አገልጋይ የሆኑት መኮንዳ ዓላማውና በላቸው ወርቅነህ የተባሉ ሁለት የብልጽግና አመራሮች በፋኖ እጅ መማረካቸው የተገለጸ ሲሆንም ኦፕሬሽኑን ተከትሎ የጠላት ኃይል በማርዘነብ ከተማ ውስጥ ከፍተኛ ሽብር ውስጥ ወድቋል። ጀግኖቹ አርበኞች ከጠላት ኃይል 8 የክላሽንኮቭ ጠመንጃዎች፣ 4 የመገናኛ ሬዲዮዎች፣ የብሬን ሸንሸል፣ የእጅ ቦምቦች፣ በርካታ ካዝናዎችና ተተኳሾችን ጨምሮ የተለያዩ ወታደራዊ ቁሳቁሶችን በድል ማርከዋል። በሸዋ ቀጠና በሸዋ ጠቅላይ ግዛት በአንኮበርና በሳቢት ግንባሮች በተካሄደ መብረቃዊ የደፈጣ ጥቃት የብልጽግና ጦር አከርካሪው ተሰብሮ በትንትኑ ማውጣቱ ታወቀ። መነሻውን ከደብረ ብርሃን አድርጎ ወደ ደረፎ ቀበሌ ሲንቀሳቀስ የነበረው የጠላት ኃይል አይደብስ በተባለ ቦታ በተፈጸመበት የሽምቅ ጥቃት ከፍተኛ የሰውና የንብረት ኪሳራ ደርሶበት ተሽመድምዷል። በዚሁ ቀጠና አገዛዙ በንጹሃኖች ላይ ጭካኔ የተሞላበት ግፍ እንዲፈጽሙ የሰጣቸውን ትዕዛዝ አንቀበልም ያሉ የኮማንዶ ክፍለ ጦር አባላት ከነሙሉ ትጥቃቸው በክብር ወደ ፋኖ ተቀላቅለዋል። እንዲሁም በመርሃ ቤቴ የዓለም ከተማ በተካሄደ ሰርጂካል ኦፕሬሽን ለፋሽስቱ አገዛዝ መረጃ በመስጠት ወገንን ሲያስፈጁ የነበሩና የጠላት ትልቅ አቅም የሆኑ ሁለት የሚሊሻ አባላት መገደላቸው ታውቋል። በከተማዋ ዙሪያ የነበሩ የጠላት ምሽጎችን ጥሰው የገቡት አርበኞቹም በህዝቡ ላይ ግፍ ሲፈጽሙና ሲያስፈጽሙ የነበሩ ግፈኞችን መደምሰሳቸውና የወንጀል ሰንሰለታቸውን መበጣጠሳቸውንም መረብ ሚዲያ ዘግቧል። በተመሳሳይ በጎጃም መሸንቲ ከተማ በፋሽስቱ የአገዛዝ ኃይል ላይ መብረቃዊና የተቀናጀ ጥቃት ተፈጽሟል። የቴዎድሮስ እዝ አርበኞች በከተማዋ ሰርገው በመግባት የጠላትን ቁልፍ መከላከያ ስፍራዎች ሙሉ በሙሉ በቁጥጥር ስር በማዋልና የጠላት ኃይልን ከበባ ውስጥ በማስገባት በወሰዱት እርምጃ 23 የአገዛዙ ወታደሮች ሲደመሰሱም 3 ወታደሮች ደግሞ እጅ ከፍንጅ መያዛቸው ታውቋል። በጥንቃቄ የተነደፈውና በጉምቱ የጦር ልሂቃን በተመራው በዚህ ኦፕሬሽን የፋኖ አናብስቶች ወደ ከተማዋ ሰርገው በመግባት የአጫደርን የጠላት መቆጣጠሪያ ኬላ ቀድመው በቁጥጥር ስር ካዋሉ በኋላ በርካታ የጠላት ኃይልን ደምስሰው አንጸባራቂ ድል ተቀዳጅተዋል። ትናንት ምሽት የአርሰናልን ማሸነፍ ተከትሎ ደስታቸውን ሲገልጹ የነበሩ የአዲስ አበባ ነዋሪዎች አመጽ ሊቀሰቅሱ ነው በሚል በርካታ ወጣቶች ታፈሱ። ትናንት ምሽት በዓለም አቀፍ ስፖርታዊ ውድድር የአርሰናልን የእግር ኳስ ክለብ ማሸነፍ ተከትሎ በዋና ከተማዋ አዲስ አበባ በተለያዩ ክፍለ ከተሞችና መንደሮች ወጥተው ስፖርታዊ ደስታቸውን በሰላማዊ መንገድ ሲገልጹ የነበሩ በርካታ ቁጥር ያላቸው ወጣቶችና የአዲስ አበባ ነዋሪዎች በአገዛዙ የጸጥታ ኃይሎች በጅምላ መታፈሳቸው ገልጿል። ማንኛውንም አይነት የህዝብ መሰባሰብ፣ በቡድን መንቀሳቀስና የአደባባይ ጩኸቶችን በከፍተኛ ስጋት፣ ድንጋጤና ጥርጣሬ ብቻ የሚመለከተው የብልጽግናው የጭቆና መዋቅር ወጣቶቹ ያሳዩትን ስፖርታዊ ስሜትና ደስታ እንደ ትልቅ አገራዊ ስጋት በመቁጠር አመጽ ሊቀሰቅሱ በጥብጠዋል፣ ሁከት ለመፍጠር አቅደዋል በሚል የፈጠራ ሰበብ መጠነ ሰፊ የአፈና ተግባር ፈጽሞባቸዋል። ከተማዋን በወታደራዊ የቁጥጥር ቀለበትና በደህንነት መዋቅሮች አስገብቶ የሚገኘውና ህዝባዊ የቁጣ ማዕበል እንዳይቀሰ
በሚቀሰቀስበት ሌት ተቀን የሚጨነቀው ይኸው ስልጣን ወዳድ አገዛዝም ያለምንም የህግ አሰራርና ያለ ፍርድ ቤት ትዕዛዝ ወጣቶችን በአደባባይ እያደነ ወደ ተለያዩ የአዲስ አበባ ፖሊስ ጣቢያዎችና ጊዜያዊ የማጎሪያ ካምፖችም እያጎረ መሆኑ ታውቋል። በተለይ ወጣቶች በቡድን ሆነው ድጋፋቸውን በሰጡበትና ድምጻቸውን ከፍ አድርገው በደስታ በጨፈሩባቸው መዝናኛ ቦታዎች ላይ የፌዴራል ፖሊስ አባሎች አካባቢዎቹን በመክበብ የወጣቱን ስብስብ በዱላ በመበተንና በጭነት መኪናዎች በመጫን ወደ እስር ቤት ወስደዋቸዋል። በአሁኑ ሰዓት የታሰሩት ወጣቶች ቤተሰቦች ልጆቻቸው ያሉበት ሁኔታ ለማወቅ በተለያዩ የፖሊስ ጣቢያዎች ደጃፍ ላይ እየተንገላቱ እንደሚገኙና አገዛዙም ለምን እንደታሰሩ ግልጽ ምላሽ ከመስጠት ተቆጥቦ በማስፈራራት ላይ እንደሚገኝ ታውቋል። ይህ በትናንትናው ምሽት የተፈጸመው መጠነ ሰፊና አስገራሚ የአፈና ተግባር አገዛዙ በህዝብ ዘንድ ያለውን ህጋዊነትና ተቀባይነትም ሙሉ በሙሉ ማጣቱን ተከትሎ ተራ የስፖርት ድጋፍ መግለጫዎችንና በሰላም የመሰብሰብ ስሜቶችን ጭምር የፖለቲካ አመጽ አድርጎ እስከ መፍራትና እስከ መረበሽ የደረሰበትን የውስጥ ስነ ልቦናዊ ስብራትም ፍርሃትና የስርዓቱን የመጨረሻ የሽንፈት አዙሪት ቁልጭ አድርጎ የሚያሳይ መሆኑ ተገልጿል። በኦሮሚያ በሲዳማ ክልሎች ድንበር በተቀሰቀሰ ግጭት የንጹሃን ህይወት መጥፋቱና ቤቶች መቃጠላቸው ታወቀ። ከትናንት በስቲያ ግንቦት 10 ቀን 2018 ዓመተ ምህረት በኦሮሚያና በሲዳማ ክልሎች ድንበርም በምስራቅ ሲዳማ ዞን ጭሬ ወረዳ ጉበሄማ ቀበሌ ልዩ ስሙ የገበያ ቦታ ላይ በተነሳ አለመግባባት ምክንያት በሲዳማና በኦሮሞ ማህበረሰብ አባላት መካከል ኃይለኛ ግጭት ተቀስቅሷል። አገዛዙ በህዝቦች መካከል የሚዘራው የዘር ፖለቲካና የከፋፍለህ ግዛ ሴራ በፈጠረው የጥርጣሬ ድባብ ሳቢያም ገበያ ቦታ ላይ የተነሳው ተራ አለመግባባት በቀጥታ ወደ ከፋ ግጭት አምርቶ የሰው ህይወት እንዲጠፋና በርካታ ወገኖቻችን ላይ ከባድ ጉዳት እንዲደርስም ምክንያት መሆኑን የአካባቢው እምነት የሚጣልባቸው ምንጮች ገልጸዋል። እስካሁን ባለው መረጃ የአንድ ሰው አስከሬንና 7 የቆሰሉ ሰዎች ወደ ጤና ጣቢያ መግባታቸው የተረጋገጠ ሲሆን ግጭቱ በአካባቢው ካለው የጸጥታ መላላትና የአገዛዙ መዋቅር ቸልተኝነት የተነሳ አድማሱን በማስፋቱ ቁጥራቸው በውል ያልታወቁ ሌሎች በርካታ ሰዎች መጎዳታቸውና ለህልፈት መዳረጋቸው ታውቋል። ይህ በንጹሃን ማህበረሰብ አባላት መካከል የተቀሰቀሰው ግጭት ወደ ንብረት ውድመት በማምራቱም በደረሱ የሰብል ምርቶች ላይ ጭፍጨፋ የተፈጸመ ሲሆን የነዋሪዎች መኖሪያ ቤቶችም ሙሉ በሙሉ በእሳት እንዲጋዩ ተደርጓል። በሁለቱ ክልሎች መካከል ባለፉት ጊዜያት በጥቁር ውሃና በሌሎች አጎራባች የወሰን አካባቢዎችም በተመሳሳይ ሁኔታ ግጭቶች ሲቀሰቀሱ የቆዩ ሲሆን እነዚህ ህዝብን ከህዝብ የሚያጋጩም ሰው ሰራሽ ቀውሶች በሙሉ አገዛዙ የራሱን የስልጣን ዕድሜ ለማራዘምና የህዝቡን ትኩረት ለማስቀየር ሆን ብሎ የሚፈጥራቸውና የሚደግፋቸው የፖለቲካ ቁማሮች መሆናቸውን ታዛቢዎች በተደጋጋሚ ይገልጻሉ። ይህ የአገዛዙ መዋቅር የንጹሃንን ደምና ስቃይ እንደ ስልጣን ማቆያ መጠቀሚያ ማድረጉ በድንበር አካባቢዎች ላይ የሚኖሩ ነዋሪዎችን ለከፋ የህይወትና የንብረት መጥፋት አደጋ በመዳረግ ላይ እንደሚገኝ ተጠቁሟል። ግብጽ በኤርትራ በሶማሊያና በደቡብ ሱዳን በኩል የዘረጋችው ወታደራዊና ጂኦፖለቲካዊ የከበባ ቀለበት ለአገዛዙ ስጋት መፍጠሩ ተገለጸ። በአፍሪካ ቀንድና በኢትዮጵያ ዙሪያ ያለው የጂኦፖለቲካ ውጥረት ታይቶ በማይታወቅ ፍጥነት እያገረሸና ወደ ከፋ ቀውስ ሊያመራ የሚችልበት የጫፍ ደረጃ ላይ ደርሷል። አገዛዙ የተከተለው ደካማና የተሳሳተ የውስጥ ፖለቲካ ሀገሪቱን ለውጭ ኃይሎች ጥቃት አሳልፎ የሰጠ በመሆኑም ካይሮ በአሁኑ ወቅት በአራቱም አቅጣጫዎች መጠነ ሰፊና አስፈሪ የከበባ ስትራቴጂ በተግባር እያነቀችው መሆኑ ታውቋል። የዚህ ስትራቴጂ ማዕከል የሆነችው ግብጽ ከኢትዮጵያ ጎረቤቶች ጋር ወታደራዊና የደህንነት ጥምረቶችን በመፍጠር አገዛዙን ሙሉ በሙሉ የመክበብና መንግስታዊ መዋቅሩን የማፍረስ እቅዷን በስፋት እየገፋችበት ይገኛል። በቅርቡ ይፋ በሆነው መረጃ መሰረት ግብጽ ከኤርትራ መንግስት ጋር ያላትን ወታደራዊና ስትራቴጂካዊ ግንኙነት ይበልጥ ያጠነከረች ሲሆንም ሰሞኑን በአስመራ ላይ የተፈረመው የባህር ትራንስፖርትና የደህንነት ስምምነት የዚሁ የከበባ አካል መሆኑ ተጠቁሟል። ካይሮ የኤርትራን የወደብ መሰረተ ልማቶች በተለይም የአሰብ ወደብን ለማደስና የራሷን ባህር ኃይል በቀይ ባህር ደቡባዊ ክፍል እንዲንቀሳቀስ ምቹ ሁኔታዎችን እየፈጠረች ሲሆንም ይህም አገዛዙ ወደ ባህር ለመውጣት የሚያደርገውን ማንኛውንም እንቅስቃሴ ሙሉ በሙሉ ለመግታትና ለመቆለፍ የታለመ መሆኑ ተገልጿል። ይህ በኤርትራ በኩል የተዘረጋው የሰሜን መስመር ከበባ ሳይበቃ ግብጽ በምስራቅ በኩል ከሶማሊያ መንግስት ጋር የፈጠረችው የጥምረት ስምምነት ተጠቅማ እስከ 15000 የሚደርስ ወታደራዊ ኃይሏንና ዘመናዊ የጦር መሳሪያዎቿን በሞቃዲሾ በኩል እያሰፈረች
ትገኛለች። ይህ በሶማሊያ መሬት ላይ የተደረገው መጠነ ሰፊ የግብጽ ጦር ስምሪት አገዛዙ በምስራቅ አቅጣጫ ያለውን ወታደራዊ ተጽዕኖ ለመቀነስና በድንበር አካባቢዎች ላይ ከፍተኛ ወታደራዊ ውጥረትና ስጋት በመፍጠርም አገዛዙን እረፍት ለመንሳት የተነደፈ ቀጥተኛ ወታደራዊ ከበባ መሆኑ ተጠቁሟል። በተጨማሪም ውጥረቱን ይበልጥ የሚያበረታው የግብጽ የከበባ ስትራቴጂ በደቡብና በምዕራብ አቅጣጫዎችም የተዘረጋ መሆኑ ነው። ግብጽ በደቡብ ሱዳን በተለይም በላይኛው አባይ ግዛትና በሱዳን በጀነራል አብደልፈታህ አልቡርሃን በሚመራው ጦር በኩልም ደህንነት መዋቅሮቿንና የክትትል የጦር ሰፈሮቿን በመዘርጋት አባይ ወንዝ መነሻዎችን ለመቆጣጠር ትንቀሳቀሳለች። ምንም እንኳን በደቡብ ሱዳን በኩል ባለው የፓጋክ ኮሪደር ላይ በቅርቡ ቀጠናዊ ፉክክር ስጋት የፈጠረ ቢሆንም ካይሮ ጁባንና ካርቱምን እንደ ስልጣኔያዊና ወታደራዊ የጀርባ አጥንት በመጠቀም በአገዛዙ ላይ ጠንካራ የፖለቲካና የወታደራዊ ሚዛን ለመፍጠር ሌት ተቀን እየሰራችበት ይገኛል። ለዚህ ሁሉ የግብጽ መጠነ ሰፊ የከበባ ፖለቲካ ዋነኛው መገፋፊያ ምክንያት ከኢትዮጵያ ጋር ያለው የአባይ ወንዝ ውዝግብና የረጅም ጊዜ ፉክክር ነው። ግብጽ ታሪካዊ መብቴን የምትለውን እንደ ዋና ብሔራዊ ደህንነት ቅድሚያ የምትሰጠው ጉዳይ አድርጋ የምትመለከተው በመሆኑም በአባይ ላይ የሚደረጉ የኃይል ፕሮጀክቶች የካይሮን ስጋት ከፍ አድርገውታል። ካይሮ የአገዛዙን ምኞት ለማክሸፍ እና እድገቱን ለመግታት በምታደርገው ጥረት የኤርትራን፣ የሶማሊያን፣ የደቡብ ሱዳንንና የሱዳንን መሬት እንደ ዋና መዶሻ በመጠቀም አገዛዙ በአራቱም ማዕዘናት አጣብቂኝ ውስጥ ከተዋለች። ታዛቢዎች እንደሚሉት አገዛዙ በውስጥ የፈጠረው መከፋፈልና የፖለቲካ ውድቀት አገሪቱን ለውጭ ኃይሎች ጥቃትና ለዚህ አስፈሪ ቀጠናዊ ከበባ አሳልፎ የሰጠ በመሆኑም አገሪቱ ወደ ፈረሰች መንግስትነት የመቀየርና በቀጠናው የመቅለጥ ከፍተኛ አደጋ ተደቅኖባታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም